አይቻልም። ምንም መተጋገዝ የሚባል ነገር የለም። በርታ፣ ችግር የለም። አሁን ፈታኸዋል። ለማሰር ደግሞ ሞክር። ኮረስ ማሰር ይከብዳል። ለመፍታት ይሻላል። እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናደርገው? ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር። ሽናዙሪ የምር አይደለም ግን ቁጭ ብላ ለመሽናት ሞክር። እንዴ እሱ ላይ እኮ አይደለም የሚሻለው። ወርደህ ቁጭ በል ሞክር። እንዴ ሩታ መሬት ለሽናለች። ወርደህ ቁጭ ብለህ ለመሽናት ሞክር። ሞክረው ና ተነስ፣ ቶሎ በል ብድግ ተነሳ። እንዴ ወዴት ነው የምነሳው? ቁምና ከዛ ቁጭ ለማለት ሞክር። እንዴ አብርሽ እሷ እኮ እንደዚህ እኮ አልታገለችም። በጣም ተመችቶ ታቀፈው ልጅ። ተነስ ጨረስኩ። ሩታዬ የኔ ፍልቅልቅ እንዴት እንዳሳቀችኝ ማለት ነው። ከአብርሽ ድርጊት ይልቅ የሩታ አሳሳቅ ነው በጣም ያሳቀኝ ማለት ነው። እና ሁሌም እንደዚህ ሲቃ ስትመጣ ደስ ብሎ ስትመጣ እንዴት ነው ደስ የሚለው? ይጋባል። የሷ ሳቅ እኛ ላይ ይጋባል ማለት ነው። እና በጣም ነው ደስ ያለኝ እንደዚህ ስቃ ስላየዋት። ከአብርሽ ጋር ደግሞ እንደዚህ የድሮ ፍቅራቸውን ይዞ እየሳቁ ስለመጡ በጣም ደስ ብሎኛል። እንኳን መሰራሽው ይረዳሻልና ሴት ልጅ እንደዚህ ነው የምትወልደው፣ እንደዚህ አርግዛ ነው ወይ እንደዚህ ነው ድካም ያለው ወይ ብሎ ይረዳሻል አብርሽ ማለት ነውና በእርግጠኝነትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ይህ ቪዲዮ ማለት ነው የምር አልሞት ባይ ተጋዳይ ቪዲዮ ሆኜ ነው እየሰራሁላችሁ ያለሁትና በጣም ደክሞኝ እንቅልፌ መጥቶ ግን በቃ የሩታዬ ሳቅ ተጋባብኝ። እኔ ራሱ እንዴት እንደሳኩኝ እና አብርሽን እንኳን መሰረችው ማለት ይረዳታል። በቃ እርግዝና እንደዚህ ነው፣ ከባድ ነው፣ የምር ከባድ ነው። እና እኔ አርግዤ ባላየውም ግን በቃ ካረገዙ ሰዎች ጋር ኑር ያለው ማለት በተለይ ቁጭ ብሎ ሲነሱ የምር ያለው ትግል ማለት ነው። አንዳንዴ እጃቸውን ሲዘረጉ አንሱኝ ምናምን እያሉ መንገድ ላይ ታክሲ ውስጥ ምናምን አይታችሁ ከሆነ ማለት ነው። እና ያረገዙ ሰዎች እንደዛ ነው። እንደውም ሩታዬ ሽንቀጥ ብላለች። እርጉዝ ራሱ አትመስልም። የምር ሽንቀጥ ብላ ነው እያሳለፈች ያለችው እርግዝናዋን እና ማሻአላ። አብዛኛው ጊዜ ግን ሴቶች ሲያረግዙ ያማቸዋል ብቻ ብዙ ነገር እና ሩታዬን ነገር አላየነባትም። አልሐምዱሊላህ። አላህ ደግሞ መጨረሻውን ያሳምርላት፣ ልጇን በሰላም ያሳቅፋት። ያው አብርሽ መባት አይደል የዚህ ፓርት እንዴት እንዳሳቀኝ ማለት ነውና ሩታን ሁኜ ራሴን ሁኜ ያሰብኩት እንዴት ነው ምሸነው አላልኩም ራሴ ወይኔ እንዴት እንደሳኩኝ የምር። ምክንያቱም አሁን ሀገር ላይ አብዛኛው ሽንት ቤት በተለይ ክፍለ ሀገር ስንሆን እንትን ነው። አሁን ውጭ ሀገር ሲሆን አዲስ አበባ ምናምን ይሻላል፣ ይሄ መቀመጫ ያለው ነው። ግን አሁን ገጠር ላይ ምናምን ቤቶቹ እንትን ካልሆኑ እንደዚህ አይነት አይደለም ሽንት ቤቱ ማለት የሆነ ከመሬት እኩል የሆነ ነገር ነው አይደል? እንደዛ ነው አብዛኛው። አሁን ከተማ ውስጥ ምናምን ተሻሽሎ ከሆነ እንጂ አታ ከተማም ቢሆን ከክፍለ ሀገር ከአዲስ አበባ ወጣ ያሉ ከተማም ቢሆን ራሱ ሽንት ቤታቸው አብዛኞቻቸው እንደዛ ነው። እና ኩርሲውን መቀመጫውን እሱንም አሁን አፓርታማ ኮንዶሚኒየም ቤት እንደዛ እንጂ አብዛኛው ሀገራችን ይሄ መሬት ላይ እንትን ሴራሚክ ምናምን እንትን ይባልና እንደዛ ነው። እና አስቸጋሪ ነው በተለይ ለሴቶች አስቸጋሪ ነውና አብርሽ ይረዳታል ብዬ ተስፋ አደርጋለሁ። በቃ እንደዚህ ስቆ እንደዚህ አንድ ላይ ሆኖ እንደዚህ ተያይዞ ሲመጡ በጣም ነው ደስ የሚለኝና አላህ እስከ መጨረሻውም ያሳምርላቸው፣ ተለይቶ ማይለዩም። በቃ እንደዚህ ሆኖ ሲመጡ ለኛ ጥሩ ነገር ሲያስተላልፉ ምናምን ደስ ይላልና ድምጼ ተቀይሯል ማለት እንቅልፍ የመተዋል። በጣም ድካም አለ
አይደል አለ አይደል በቃ እንደዛ ቪዲዮ መስራት ስላለብኝ ነው ሰራው። ቪዲዮውን ደግሞ ላይክ አድርጉ። በሰሞኑ ኮፒራይት ተልኮብኝ ስልኬ ሪኮመንድ እያደረገ አይደለም ዩቲዩብ ማለት ነው። ስልኬ ያላልኩም ሪኮመንድ እያደረገው አይደለም እና ላይክ አድርጉትና ቻናሉ እንዲነሳ አንቀሳቅሱት እስኪ ማለት ነውና የምር አንቀሳቅሱት። እየታየልኝ አይደለም ኮፒራይት እንትን ሲል ቻናሉን ይገድለዋልና ገድሎብኛል እና እንደው ላይክ አድርጉትና ሪኮመንድ ያድርገው እላችኋለሁና በቀሩታ እንደዚህ ሆና እንደዚህ ስቃ ስለመጣች በጣም ደስ ብሎኛል። የሷ አሳሳቅ እኛም ላይ ይጋባልና እኔም በጣም ነው የሳኩት። ከአብርሽ ድርጊት ይልቅ የሩታ አሳሳቅ ነው በጣም ያሳቀኝ ማለት ነውና እንዴት ሆና እንደሳቀ ያኔ ከልብ ምስቁ ሳቅና አስመሰላችሁ ምስቁ ሳቅ እኮ አለና በሁለቱም ልዩነት አንዳንድ ሰው እያስመሰለ ይስቃልና ሩታዬ ደግሞ ከልቧ ነበር እየሳቀች የነበረውና በጣም ነው ያሳቀችኝና በቃ ከባድ ነው እንደዚህ እርግዝና በቃ ለምንም ነገር ማለት ነው። እንደው እኔ ያሳዝኑኛል ማለት እኔም ሴት ነኝ ነገ ደርሳለሁ። ግን በተለይ በቃ እንደዚህ አቅማቸው የማይችሉ ሰዎች ያኔ ሰራተኛም ለማቅጠር ቤተሰብም የሌላቸው ወይም ከቤተሰብ ርቆ የሚኖሩ ሰዎች እንደዚህ እርግዝና ሰዓት በጣም ነው የሚያሳዝኑኝ። ማለት ማን ነው የሚረዳቸው? ማለት ባላቸው ስራ ሊሆን ይችላል ብቻ ብዙ ነገር አለና ያሳዝኑኛል የምር። ቤተሰብ ጋር ስትሆኑ አቅማችሁ ኑሯችሁ ሰራተኛ ምናምን ካላችሁ እንኳን ምንም አይደለም። ግን አቅም አንሷችሁ ከቤተሰብ ርቃችሁ እርግዝና ከባድ ነው ብዬ አስባለሁ። ምክንያቱም ቤተሰብ ትልቅ ተጽዕኖ ነው የሚያደርገው። ማለት በቃ ትልቅ ሸክም ያቀልላችኋል። አቅማችሁን በብር ኑሯችሁ ደግሞ ሰራተኛ ካላችሁ እንደዛውና በቃ ሁሉንም ይስጠን ለኛ ቤተሰቡንም ዱንያውንም አኺራውንም ሁሉንም ያሳምረልን የምር። በቃ እኛንም ስደት በቃችሁ ብሎ ማለት ነው። እኛም ሰራውን የፈታው ማፈር ይከብዳል ለመፍታት ይችላል። እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናረገው? ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር። ሽናዙ ላይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር። እንዴ እሱ ላይ እኮ አይደለም ይሻለው ወርደ ቁጭ በል ሞክር። እንዴ ሩታ መሬት ላይ ተሰራለች። ወርደ ቁጭ ብለክ ለመሽናት ሞክር ሞክር። ና ተነስ ቶሎ በል ብድግ ተነሳ። እንዴ ወዴት ነው የምነሳው? ቁምና ከዛ ቁጭ ለማለት ሞክር። እንዴ አብርሽ እሷ እኮ እንደዚህ እኮ አልታገለችም። በጣም ተመችቶ ታቀፈው ልጅ። ተነስ ጨረስኩ።